11 ሰዓት ላይ አርሴናል ከዌስትሃም የሚያደርጉት ጨዋታ ይጠበቃል። አርሴናል ከነበረው ጥንካሬ አንፃር ባለፉት 2 ዓመታት ዌስትሃም በኤሚሬት አሸንፎ 6 ነጥብ ወስዶብናል ቢባል ለማመን ይከብዳል። ግን ደግሞ እውነታው እሱ ነው። ተወዳጁና ተናፋቂው ክለባችን አርሴናል በመጀመሪያዎቹ 6 የሊግ ጨዋታዎች ፈታኝ መርሃ ግብሮችን አድርጎ በ13 ነጥብ በመሰብሰብ በሁለተኛ ደረጃ ላይ ይገኛል። ዛሬ ደግሞ በደማቁ በኤሚሬትስ ስታዲየም ባለፉት 2 ዓመታት 6 ነጥብ ከወሰደብን ዌስትሃም ጋር እንጫወታለን። በሎው ብሎክ የግብ መስመራችንን አጥብቀው ከሚጠብቁ የሊጉ ክለቦች አንዱ የሆነው ዌስትሃም ይህን ጨዋታ ስታይሉን ከአርሴናል ጋር ሲሆን ደግሞ በጥብቅ ዲሲፕሊን ተግባራዊ ሲያደርገው ደጋግመን ተመልክተናል። በሜዳው አሸማቃቂ ሽንፈትን ከሰፊ ጎል ጋር ብናዘንብበትም በኤሚሬትስ ግን ውጤታማ ሆኖለታል። በመድፉ በኩል ብዙ ተጫዋቾች ከጉዳት ነፃ መሆናቸው መርሃ ግብሩን ካለፉት ጌሞች አንጻር ቀለል ያደረገ ሲሆን በወቅታዊ አቋም ሁለቱም ክለቦች ሰፊ ልዩነት ያላቸው በመሆኑ በኤሚሬትስ እንደ መጫወታችን 3 ነጥብ ይዘን ለመውጣታችን የበዛ ዕድል የሚሰጠን ቢሆንም በግራሃም ፖተር በኑኖ ስፒሪቶ ሳንቶ የተቀየረው ዌስትሃም በኤሚሬትስ ያለው ጥሩ ሪከርድ እና በአዲስ አሰልጣኝ የሚፈጠር ተለምዷዊ መነቃቃት ጨዋታዎችን ጥሩ ፍክክር የሚታይበት እንደሚያደርገው ይጠብቃል። በሌላ ዜና ሱፐር ማይክል አርቴታ የመስከረም ወር የፕሪሚየር ሊጉ ምርጥ ተጫዋች በመባል ተመርጧል። ኮንግራ አርቴታ እና አርሴናል ይህን ጨዋታ ያሸንፋል ብለን እንገምታለን። ግምታችሁን ኮሜንት ላይ ያስቀምጡልን። ይህንና ሌሎች ቪዲዮዎችን ለመከታተል ላይክ፣ ፎሎው እና ሼር ማድረግዎን አይርሱ።